ናችሁ? ደህና ናችሁ ወይ? ቴንክ ዩ ስለመጣችሁ። ተቀመጡ እባካችሁ፣ ተቀመጡ አንዴ። ቴንክ ዩ። ዋው እንግዲህ ሲያምር ይጭስ እዚህ ጋር ምን ነበር እርግጠኛ ነኝ። የማሪዎስ እንግዲህ ወላይታን ያለው ከይቅርታ ጋር ይቅርታ ብሏቸዋል። ስለዚህ የማሪዎስ ዘፈን እስኪ በእናታችሁ አንዴ ጊዜ አላቋርን ጀምሬ ሳላይ ላይ መንቀይሬ እንዲህ ነበር ካላብኝ ከትላስ ተጀምሬ ሰው ቢያወራ ስለኔ መስግጅ ሰጥቶኝ እኔ አላቅም መዛ መብራራት ስራ ነው ምስክሬ የወረስኩት ነው ከአባቴ ይህን ቀብራራ ኩራት ቢሉኝ ማይሆን ወደ ማታ ለራት አባቴ እዚህ ጋር ያለው የኔ አባት አንዴ ለምን አንድ ሰዓት All right. Let's go, DJ, come on. everyone. አመሰግናለሁ። አሁን ሲሪየስ እንሆናለን እና ቲላወራ ፈልጋለሁ ያባት ውሃ ቴንክ ዩ ፎር ረይደረቀ ዝም አይነቅዝም። ስለዚህ ወጣ ስለመጣችሁ በጣም አመሰግናለሁ። አክብራችሁኝ እዚህ የደስታዬ ተካፋይ ለመሆን ስለተገኛችሁ በጣም ደስ ብሎኛል። ጋይስ እስኪ ጨብጨባ ለሁላችንም። እንግዲህ ናቲ ወንድማችን እንደምትመለከቱት ስለ ቲክቶክ አካዳሚ ከማውራቴ በፊት ስላንተ ማውራት ፈልጋለሁ። ከናቲ ጋር የተገናኘ ነው ከካናዳ ስመጣ ነው። አሁን እያያችሁት ያላችሁት ሁሉም እየሆነ ያለው ነገር ናቲ ወንድሜ ቀደም ብዬ ነግሬው ነበረ። እንደ ትረካ ነው የሚመስለው ለእናንተ ሜቢ አሁን እንደ አዲስ እያያችሁት ሊሆን ይችላል፣ ግን የተጻፈ ነገር ነው እያያችሁት ያላችሁት ጋይስ። ኦልራይት ለዓላማችን ቆመን በእግዚአብሔራችን ተማምነን ሁሌ የሰው ተረባ የሰው ሀሜት ሳንፈራ እየተራመድን ፕላን 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 እቅድ ትደርስበታለህ። ማንም ያቆም አይችልም። ስለዚህ ስለ ናቲ አንድ ታሪክ ልነግራችሁ እፈልጋለሁ። እኔና ናቲ ስንገናኝ እንግዲህ ስቲል ቲክቶክ እየሰራ ነበረ፣ ግን አሁን የምታዩት ናቲ አልነበረም። ናቲ ማለት ልንገራችሁ he is the best barber in the world. let me tell you this. okay hold on አንዴ ተረጋጉና ምንድነው እናደርግ መሰላችሁ? ይህ የምታዩት ወጣት ከተረባ አይን ወጣችሁ ማየት አለባችሁ። በጣም ብዙ ሰው ናቲ ስለ ናቲ ሲያወራ መሳቅ ይፈልጋል ምናምን ማለት እንዴ ይሄ ናቲ ተከፍቶ ነበር እኮ ሴኩሪቲ እንደዚህ ሆኖ ነበር እኮ ያ ሁሉ የሆነው ነገር ያያችሁት ነገር እኔና ናቲ አቅደን የመጣንበት ነገር ነው። ልንገራችሁ ዞሮ ናቲ ኢትዮጵያ ሙሉ ያውቀዋል። ናቲ isn't he the best barber in Ethiopia? የኢትዮጵያ አንደኛ ባርበር አይደለም? አንደኛ ቢሆኑ ኖሮ ሁሉም ሰው ያውቃቸው ነበረ። ማንም ሰው አላወቃቸውም እንዳንተ ያክል። ተረዳኸኝ? ተረባ ላንተ ጥቅም ነው፣ ቀል ላንተ ጥቅም ነው።
እነሱ ሲያፊዙበት አንተ ገንዘብ እየሰራ ነው፣ ወደ ዓላማ እየደረስክ ነው። ገባ? የእነሱ ከረባችን አለ ባጣት ነው ዲላፔጅ አታገኘው አትወጣው ነበር ከረደ አንኳርጂ። ስለዚህ አንዴ ሁላችሁም ጭብጨባ ለናችሁ እንግዲህ ለመጀመሪያ ጊዜ መድረክ የወጣሁት እኔ አሜሪካ ያለው ነው። ዋሽንግተን ዲሲ ሞቲቬት አድርጋችሁ ይሄጄ አንተ ማን ከኢትዮጵያ መጥቶ ሞቲቬት ልታደርገን አለ። ከባድ ነው እንግዲህ አስቡት። እንደ አንድ ወጣት 26 ዓመቴ ለመጀመሪያ ጊዜ ብዙ ነገሮች እያደረኩኝ ነው። ተሞክሮ የማያውቁ ነገሮች እንዴት እንደሚያስፈራ ታውቃላችሁ? በጣም ያስፈራል ለመናገር። ወደ ዋሽንግተን ዲሲ ሄድኩኝና ከዛ አዶናይ ሞቲቬት ያደረጋችሁ ነው ብዬ ፖስተር ፑስት ስቴቱ ኦልራይት። ይህ ያደረኩበት ምክንያት ብዙ ሰው ሊገባው አይችልም። ሁሌም የኔ እንቅስቃሴ በእቅድ ነው። ምንን ለማሸነፍ? የኔ ፍርሃትን ለማሸነፍ። አዶናይ ተደርጎ የማያውቅ ነገር ማድረግ ይፈልጋል። በቃ ውሳኔ ይህ ነው። ተደርጎ የማያውቅ ነገር ለማድረግ ደግሞ ጋይስ ተረባ ያለ ነገር ነው። ኦልራይት ሰው ያወራርቃል። ማን አንተ ይላል። ዋሽንግተን ዲሲ ገብቼ እሰይ የሚባል ቱር ሳዘጋጅ ብዙ ነቀፌታዎች፣ ብዙ ተረባዎች ደርሰውብኛል። አንተ እኮ እንዳያችሁት ዶክመንተሪ ላይ ካናዳ ተሰቃይተህ ቸግሮ በረንዳ ለወጣ ነው ብለህ የተመለስክ ሰው ሆነ። እንዴት አድርገህ ነው እኛን የምታነቃቃ? ግን ድፍረቴ ለራሱ ሊያነቃቃቸው ይችል ነበረ። ምን እላችሁ ፈልጌ ነው፣ ሁሌም አዲስ ነገር መሞከር፣ የሰው ፍርሃትን ተረባን አለመፍራት ትልቅ ደረጃ ያደርሳችኋል። ወድቃችኋል ብሎ ለመሳቅ የተዘጋጀ በጣም ብዙ ሰው አለ። ግን በተረባ ፊት ቀና ብሎ በሚሄድ የሚመስል ነገር የለም። ይበላችሁ አት ዘ ኤንድ ኦፍ ዘ ዴይ መሞትን ማስታወስ ብቻ ነው ያለብን። ነገ ሊሞት ይችላል። ኮንፊደንስ ከዛ የሚመነጭ ከሆነ የፍርሃት ለራሱ ፍርሃት ትሆንበታለህ ማለት ነው። የፍርሃት ፍርሃት ትሆንበታለህ። ሰው አዶናይ ቲክቶክ አካዳሚ አዶናይ ቲክቶክ አካዳሚ ለምንድን ነው የተከፈተው? ከ4 ዓመት በፊት ከ5 ዓመት በፊት አዶናይ ቲክቶክ ጀምረህ ህይወትን ትቀይራለህ ብትሉ ለመናገር አያምናችሁም ነበር። እኔ ቲክቶክ ለምን እንደጀመርኩ ልንገራችሁ። ቫይራል የመውጣት ለመናገር ቫይራል የመውጣት ዓላማ ነበር። የኔ ዓላማ የነበረው ሁሌ ፍርሃት መጋፈጥ ነው። ሆኜው ማላቅ ማንነት መሆንን ነው። ከትናንትና በልጬ መገኘት ነው። በገንዘብ በእቃ ሳይሆን በማንነት በልጬ መገኘት አለ። ይህ የኔ ውሳኔ ነው። የዛሬ ድፍረት ከትናንትና የነበረው ድፍረት በላይ መሆን አለበት። የዛሬ እምነት ከትናንትና እምነት መግለጥ አለበት። ይህ የኔ ውሳኔ ነው። የዛኔ ሀገር ያበረዋት በጣም ጓደኞች ነበሩ። እነዚህ ጓደኞች እንግዲህ ግሩፕ ነበረ፣ ዋትስአፕ ላይ እናወራ ምናምን ነበረ። ይተርፉኛል ብዬ ጋይስ የሆነ ለየት ማለት ስሞክር ወዲያው በጀርባ ነበር የሚያውቁኝና እነዚህ ሰዎች እያሉኝ እንደሆነ ገባኝ። እነዚህ ከአንሳ ማይገልጡ ጓደኞች ወሉ ጎረቤቶች ከብዙ ነገር እያቆሙኝ እንደሆነ ተረዳው። ከእናንተ እያቆሙኝ እንደሆነ ተረዳው። ይዛኔ ሰው ልጅ አላውቅ ያለ ይወት ጅል መባል አለመፈራው ታስጠላ መባል ነው መፈራው። ድምጽ ይደብራል መባል ነው መፈራው። ስለዚህ what is okay ይበሉኝ በቃ ይስደቡኝና ይለፉኝ ጀመሩ። የመጀመሪያ የከፈትኩት የቲክቶክ ቪዲዮ እየተጫጫሉኝ ነው። የቲክቶክ ስቲከር አለ የሆነ ጌም እንደዚህ ያለ በፊት መታከሳክሳል አለ እሱ እየተጫወቱ ፖስት አድርጉ ቪዲዮ ምን ሰንስ የማይሰጥ ከአዶናይ የማይጠበቅ ተግባር ኦልራይት አጥዛት እንደዚህ ነበር። ሰላም እናላችሁ ያናችሁ ወይ ምናምን ከዛ ፖስት ኳት በግሪኛ በርናው ተጃና ጃና ማለት ግሪኛ ተወው እዚህ ያላችሁ ምን በቃ ሃራ ምን በቃ ጅል ማለት ነው። አንተ ጅል ማለት ነው። እንደ ቀላል መስለው
ችግር የለውም ልለፈው አለኳት እሷን ከዛ የሆነ የትግርኛ ዘፈን ነበር አንድ በቃ የሆነ በቃ ምን ልበላችሁ ደስ አንጨፍሩ እሱ ፖስ አንድ ሺህ ገባች አሚን ቪው ደስ ብሎኛል ቪው ስላየው ግን ከዛ በላይ ደግሞ አላማዬ አዶናይ መውጣት አለበት ከዚህ የድሮ ማንነት እስር ቤት ከዚህ የፍርሃት እስር ቤት ፖስት አድርጉ አንድ ቀን ግን ምን አሰብኩ መሰላችሁ ለመጀመሪያ ጊዜ ቫይራል የወጣሁት መቼ እንደሆነ ነገራችሁ ስለምፈልግ ነው እሺ ለመጀመሪያ ጊዜ ቫይራል የወጣሁበት ቀን ኦኬ አዶናይ ስለምን ማውራት ይፈልጋል አሁን ፍርሃት ለመጋፈጥ ምናምን አይደለም አዶናይ ስለምን ማውራት ይፈልጋል ከዚህ ቁጭ ብዬ ሳዳምጠው ራሴ የዛኔ ሴኪሪቲ ነበርኩኝ ቁጭ ለነበር ምንሆነና አሰብኩት ኦኬ እኔ ብቻ ነኝ የዛኔ የነበሩ ጓደኞቼ ተራጆች ናቸው ለሱም ጓደኞች ተባሉ እንጂ እውነት ከልብ ጓደኞች አሉ ስለዚህ ብቸኛ ነኝ ስለ ብቸኝነት ላውራ because አብዛኛው እኔ ያስታውሳለሁ እኔ በብዙ ሰው ተከብቤ ስላደግኩኝ የብቸኝነት ፍርሃት አለ የብቸኝነት ፍርሃት በላይ ደግሞ ምንድነው እነዛ ድሮ ያውቁኝ የነበሩ ተማሪዎች ጓደኞች ብቻዬን መሆኔ ማወቃቸው ለእኔ ትልቅ ውድቀት ነበር ነገራቸው ስለዚህ እሽሽ ነበር እንዳይታወቅብኝ ሁሌ ከሰው ጋር ጠጋ የሆነ ሰው ሳገኝ ሀይ በምናያት ካፌ ብቻዬን መሄዳችን ምናምን ስለዚህ ነው ብቸኛ መሆኔ ላሳወቅ እኔ ሰው ኦኬ ቡም ኦልራይት አንድ ሀሳብ መጣችልኝ የሆነ ሽዋጅ ወይ ላይ ሆኜ ነው ቲክቶክ ስልኬን አስቀመጥኳትና ቪዲዮውን አበረዋል እቺ ቪዲዮ እውነቴን ነው ላቸው 15 ጊዜ ቀረጽኳት ትጥጥጥ እያልኩኝ ማለት ዞሮ ቀረጽኳት ምን አልኩኝ ብቸኛ መሆን አላስታወቅም ይዛት እንዳሉ ብቸኛ መሆን ጥፋት አይደለም ብቸኛ መሆን ችግር የለውም በብቸኝነታችን አንፈር ስለ ብቸኝነት እናወራ ቪዲዮ ነው እቺ ቪዲዮ አሁን ተጨባጭ ተገናኝተናል እቺ ቪዲዮ ከሁለት ቀን በኋላ ከሁለት መቶ ሺህ በላይ ቪው ከሶስት መቶ ሺህ በላይ ቪው እኔ አሁን በጣም አናክቶኛል የዛኔ ነው ቫይራሊቲ የገባኝ የዛኔ ነው በቃ ታዋቂነት ትንሽ እንትን ያደረጉት ያየሁት ማለት ነው 300 ሺህ ቪው ሲገባ ማማር ነች ስለኔ ቪዲዮ የሰራችው 300 ሺህ ቪው ሲገባ በስመ አብ ኦኬ ምንድን ነው ይሄ ያ ቪዲዮ የሰራው ከየት ነው የመጣው ማለት እንዴት አስቤው ነው እንደዚህ ተናግሬው እንደዚህ ሁሉ ሰው ባንዴ ወደደው የቲክቶክ ስልጠና የጀመረችው የዛኔ ነው እንዴት አድርጎ ያ ቪዲዮ ታየ ኦልራይት 300 ሺህ ሰው ታየ ኦኬ ደግሜ አንድ ቪዲዮ ሰራለሁ because this ቀድሞም ደስ ብሎኛል የሰራው ተሳካልኝ it's very simple ደግሜ ሁለተኛ ቪዲዮ ሶስተኛ ቪዲዮ ስለ ስደት ያወራው ቪዲዮ ስለ እፍረት ያወራው ቪዲዮ ተሰራው ነገር የለም ስለ ብዙ ውስጥ ላይ የገባቸው ነገሮች እያስወጣው ኦኬ ችግር የለውም ሁላችንም እናፍበታለን እያልኩ በመናገር ምክንያት በጣም በብዙ ሰዎች እየታገኘው ማለት ነው ኦኬ ከዛ በኋላ ወደ ሌላ ደረጃ የወሰደች ምንድን ነች ሀይሌ ቆንጆ ምትል ነች ሀይሌ ቆንጆ እንዴት ነሽ ብዬ ሰራሁት ቪዲዮ ለምን እንትይዝ ያለች የኔ ቆንጆ ያለች ነው ልታል ዞሮ ግን እኔ ቆንጆ ብትለዋ ቃል ውስጥ ላይ መጣችልኝ ራሴን ማዳመጥ ሰው ምን ይለኛል ብዬ አፈራው አወጣዋት ያቺ ቪዲዮ ኦልሞስት ባላት ቀን 5 ቀን ውስጥ ከ1 ሚሊዮን ብር በላይ ታየች ይህ እንግዲህ ከ3 ዓመት በፊት ነው የዛኔ ተረዳሁት ቫይራሊቲ ማለት ቲክቶክ ማለት ጎረቤት መሆን ማለት ነው ልጅ ጎረቤት እያፈራችሁ ነው ማለት ነው ሰው እያፈራችሁ ነው ማለት ነው ብዙዎቻችሁ ስለ ቲክቶክ አትረዱ ቲክቶክ የሚመስላችሁ ሮቦት ነው የሆነ ተቀምጦ የሚያያችሁ የሚያሰላላችሁ ሂሳብ የሚሰራላችሁ የሆነ ኢንጂን እንዳለ የሚመስላችሁ ግን አይደለም የቲክቶክ ቫይራሊቲ የተረዳሁት እኔ ቀደም ብዬ ነው ከ3 ዓመት በፊት ማለት ነው ከዛ ወደ ኢትዮጵያ በጣም ዶክመንተሪውን እንዳያችሁት በአንድ ዓመት ውስጥ ኦልሞስት ከ4.3 ሚሊዮን ፎሎወር በላይ የጨመርኩት ሚሊዮን ፎሎወር በላይ አድርጉኝ በአንድ ዓመት ውስጥ አራት ቲክቶክ አዋርድም አሸንፊያለሁ ቫይራል ሳልወጣ ቀርቼ አላውቅም ከአንድ ዓመት በላይ በየቀኑ የፖስታቸው ከ10 በላይ እስከ 100 ቪዲዮ ፖስት ነበረ ሁሉም ቪዲዮዎች ከ100 ሺህ በላይ 300 ሺህ 400 ሺህ
ለምን ይመስላችኋል? ይህን ያህል በዚያ ድግግም በዚያ አኪረሲ ታርጌት እያደረኩ ቪዲዮዎቼ ከፍታ ላይ የሚደርሱ ለምን? ብዙዎቻችሁ ኦፍኮርስ አንዳንድ ቪዲዮዎች እድል ናቸው፣ ግን አብዛኞቹ ኢቭን ደባሪ ቦታ ላይ ሆኜ ሰው ማዝናናት እችልበታለሁ። ሰው የሰው ስሜት መረዳት እችላለሁ። የተመልካችን ስሜት መረዳት እችላለሁ። ስለዚህ እዚህ ውስጥ ያላችሁ በእርግጠኝነት አራት ፋሚሊ ካላችሁ ስለመላችሁ ወይ for family. ብዙዎቻችሁ እዚህ በቲክቶክ ህይወታችሁ መቀየር ትፈልጋላችሁ፣ ይገባኛል። አሁን ያለንበት ዘመን ምን እንደሆነ ላስረዳችሁ እፈልጋለሁ። አይናችሁ እንደዚህ ግልጥ ላድርግላችሁ። በጣም ብዙ ሰዎች ኩራት ላይ ይገኛሉ። እቺ ኩራት ደግሞ አጠቃላይ ነገራችሁ። የኢትዮጵያ ህዝብ የጎዳው አንድ ነገር ቢኖር እውነቴን ነው የምላችሁ ከቴክኖሎጂ ጋር እንደዚህ መራመድ ያን ያችልበትም ያ ያለፈው ነገር ሁሌም ትክክል ይመስለንና ከፊት የመጣው አዲስ ነገር ወደዛ መራመድ የሆነ እንትን ነው የሚመስለን። በቃ ይሄ እፍረት ነው የሚመስለን፣ ውድቀትና መዳከም ነው የሚመስለን። ነው አይደለም። ለምሳሌ ስለ ሰራዊት ፍቅሬ ትንሽ ልንገራችሁ። ሰራዊት ፍቅሬ አሁን ቲክቶክ ላይ እየተሳተፈ ነው፣ አክቲቭ እየሆነ ነው፣ እያያችሁ ነው። እሱ እድሜ ላይ ያሉት እና ከሱ ትንሽ አነስ ያሉት ሰዎች ሜቢ ሙድ ለመያዝ ሊሞክሩ ይችላሉ። ግን ሰራዊት ፍቅሬ ማለት የተከበረ ሰው ነው። ኦልሞስት አድቨርታይዝመንት ኪንግ ነው አለ። እሱ ሰው ትልቅ አንጋፋ ሰው ወደ ቲክቶክ መጣ ማለት ታሚስ የተረዳው ነገር አለ ማለት ነው። የገባው ነገር አለ ማለት ነው። ይህን ማስረዳችሁ የመጣሁት ወደዚህ ቲክቶክ አካዳሚ ማለት ዝም ብሎ መደነስ ብቻ ለሚፈልጉ መስራት ብቻ ለሚፈልጉ እነሱን ለማሰልጠን ሳይሆን አሁን እየመጣ ያለው አዲስ ኢኮኖሚ አሸናፊ ልትሆኑ እፈልጋለሁ። ምክንያቱም እኛ እያሸነፍን ነው። እንግዲህ እንደምታዩት አለባበስ የታባት እና እናንተ እንድታሸንፉ እፈልጋለሁ። ላስተምራችሁ ነው። የማስተምራችሁ ደግሞ አንዳንድ ቲክቶክ ቪዲዮ ፖስት የሚሉ ሰዎች አሉ። ጋይስ ይህ ቪዲዮ ላይክ ካደረጋችሁ፣ ይህ ቪዲዮ ላይ ኮመንት ካደረጋችሁ፣ ሼር ካደረጋችሁ በቃ ባይራማት ፈደት ትችላላችሁ። ቪዲዮቹ ብቻ ፖስት በሉ ነው። እነሱ ሰዎች በእናንተ ምክንያት ፎሎወራቸው ጨምረው ኤንጌጅመንታቸው ጨምረው እናንተ የሚያሳየዋችሁ ከእናንተ በላይና መምህራችሁ እንደሆኑ ለምን ይኸው ተመልከት። የሁለት ሚሊዮን ፎሎወር አለ ነው። ፎሎወር ብሉኝ ብለን ፎሎወር ያገኘው ትክክለኛ ስሜት ፈጥረህ አይደለም ፎሎወር ያገኘው ፋን ቤዝ ያገኘው። ስለዚህ ወንድማችሁ አዶናይ የሚመጣው አመት ምን አይነት ኢኮኖሚ ውስጥ እንደምንገባ ምን አይነት የቲክቶክ ህይወት እንዴት እንደሚቀየር ይገባዋል። እውነቴን ነው የምላችሁ አሳልፌ እያየሁት ያለሁትና በተቻለ አቅም በጣም ብዙ ወጣቶች ወደዚህ የቲክቶክ ኢንዱስትሪ እንዲቀላቀሉ እፈልጋለሁ። ልንገራችሁ ከመሀላችን እንግዲህ ቶማስ አለ። ቶማስ አይሎ ቶሚ እንግዲህ እንደምታዩት ቢዝነሱን አቀላጥፎ አንደኛ ቢዝነስ ከፍቶ እንደገና ደግሞ የፕላቲክስ ቢዝነስ ከፍቶ ሁለት ቢዝነስ ከፍቶ ራን እያለ ነው ያለው። የሰው ተረባ የሰው ስልክ ያቆመ ይመስላችኋል? ቲክቶክ ኦልሬዲ በደንብ አድርጎ እሱን እየቀለበ ነው፣ ቤተሰቦቹን እየቀለበ ነው። ከዛም አልፎ የሌላ ከሷ እሱ ልጁን የነኩ ሰዎችን መቀለብ የሚችል ሰው ተረዳችሁ? ኦልራይት ተረባችሁ ሊያቆሙ ሰው አይደለም። እናንተ ሊያቆማችሁ አይገባም። እናንተ ሊያቆማችሁ አይገባም። ምክንያቱም እየመጣ ያለው በረከት ቀላል አይደለም። እድሜያችሁ ከ20 ጀምራችሁ ወይም ከ20 ጀምራችሁ እስከ ለመስከሳት ሆኑ ለመስከሳት ሆኑ። እውነቴን ነው ብላችሁ ገንዘቡን ካላችሁ ቲክቶክ ግዴታችሁ ነው መጀመር። ከቻይና ከጨርቃ መጣችሁ ፈልጋላችሁ 1000 አድናቂዎች አሏችሁ፣ 1000 የሚወዷችሁ ነው የሚረዷችሁ ሰዎች አሏችሁ። ይህን ዕቃ መግዛት የሚችሉ ነው። ቢዝነሳችሁ በቲክቶክ ነው ሙቭ የሚያደርገው። ቢዝነሳችሁ በቲክቶክ ነው ሙቭ የሚያደርገው። ከአሁን በኋላ TikTok is becoming the biggest and one of the fastest growing marketplace not only in Ethiopia but also in Africa. ተረዳችሁ? አፍሪካ ውስጥም በጣም በፍጥነት እያደገ ያለ ማርኬት ፕሌስ ነው። which is መገዛዣ ነው የሚባለው። ትገዛለህ፣ ትሸጣለህ፣ ትገዛለህ፣ ትሸጣለህ፣ ትገዛለህ፣ ትሸጣለህ። ከዚህ ግዢና ሽያጭ መሀል ማን ያለው? እኛ ነን ኮንተንት ክሬተሮች። አንድ ይሸጣል፣ አንድ ይገዛል። እንዴት አድርጎ ነው የሚገናኙት? ቢዝነሶች እንግዲህ ኮንተንት ክሬተሮች ይፈልጋሉ፣ ታዋቂ ሰዎች ይፈልጋሉ፣ የሚታወቅና የሚወደድ ፊት ይፈልጋሉ። በአብዛኛው ሰው ብቻ ሊሆን ይችላል። የራሳችሁ ከእናንተ ጋር ማች የሚያደርግ ቢዝነስ አለ። እናንተ መክፈል አቅም ያለው ከፍ ላሉ ደግሞ ከፍ ያለው መክፈል ይችላል። ዋናው ግን ዓላማችሁ ምንድን ነው? እዚህ ግዢና ሽያጭ ላይ መሀል መሆን ነው።
እንዴት አድርገን ነው እዚህ መሀል ላይ ሆነን ህይወታችን ቀይረን የቤተሰቦቻችን ህይወት እንድንቀይረው? እውነቴን ነው የምላችሁ። ስለ ቲክቶክ ያላችሁ አመለካከት እንድትቀይሩ ትፈልጋለሁ። ብዙዎቻችሁ ቲክቶክ ሲባል የዳንስ ስንት ነው የሚመስላችሁ? ይሄ ትደንሳለህ፣ ከዛ ዘፈን ይመጣልሃል፣ እንትን ታደርጋለህ፣ ትዘፍናለህ ምናምን፣ ከዛ ቁጭ ብለህ ላይ ትገባለህ ብቻ እና እንደዛ ብቻ ነው የሚመስላችሁ። አይደለም። ኢትስ ሞር दैन ዳት፣ ከዛ በላይ ነው። አሁን ደግሞ ካልተቀላቀላችሁ፣ ራሳችሁን አሸንፋችሁ፣ ፍርሃታችሁን አሸንፋችሁ ወደዚህ አዲስ ዘመን ካልተቀላቀላችሁ what happens? በጣም ብዙ ሰዎች ጆይን ያደርጋሉ and the more you wait እየከበረ ነው የሚሆነው። ሄደው እመን። ስለዚህ አሁን ባላችሁባት ቤት፣ አሁን ባላችሁ መኪና፣ አሁን ባላችሁ አለባበስ፣ አሁን ባላችሁ ስምና ሰውነት whatever it is ወንድም አለ ትፖስታለህ። የምትፖስተው ደግሞ በመጃጃል ብቻ አይደለም፣ ቲክቶክን በመረዳት ነው። ሰው መመለክ ሰው ትመክራለህ፣ መደነስ ትፈልጋለህ፣ ትደንሳለህ፣ መስጠት ትፈልጋለህ፣ መስጠት ትችላለህ። ስለ ቢዝነስ ማውራት ትችላለህ፣ ስለ ቢዝነስ አውራ። ስለ ቢዝነስ አውራ። at the end of the day ግን ቲክቶክ አካዳሚ ውስጥ ገብታችሁ ብትሰለጥኑ ፎርሙላውን ታውቁታላችሁ። ይህ ፎርሙላ ምንድነው? ኮንተንት ክሬተር ሆናለሁ፣ ቪዲዮ መልቀቅ ጀምራለሁ። ግን ስለ ከደና ብሬ አይደለም። ምን አይነት ቪዲዮ ልቀቅ፣ ምን ዛሬ ልስፈን ወይስ ልጨፍር ወይስ ስለ ቢዝነስ አውራ ነው። ቲክቶክ አካዳሚ እንግዲህ አዶናይ ቲክቶክ አካዳሚ መጀመሪያ ዓላማችን ምንድነው? ራሳችሁ እንድታውቁ ነው። እናንተ ማን ናችሁ? ቶማስ ምንድነው የሚወደው? በግልጽ ታውቃላችሁ ምን እንደሚወዳለ ቢካዝ ራሱ ስላወቀ ነው። ራስን ማጣቆ ነው በሰው ትታወቃለህ። ታዋቂነት ማለት ይህ ነው ጋይስ። ራሱ የማያውቀው ታዋቂ መሆን አይችልም። ቢካዝ ተደናግሯል። ወደ 20 ቦታዎች ይይርን ያለው። ስለዚህ የኔ ዓላማ ምንድነው? በአዶናይ ቲክቶክ አካዳሚ እናንተን ማሰልጠን ራሳችሁ እንድታውቁ መጀመሪያ እኔ ማን ነኝ? እኔ ምንድነው የምወደው? ስለምን ማውራት እፈልጋለሁ? ይህ ካወቃችሁ የዛኔ ፍርሃታችሁ መበጠስ፣ ይህ ለዓመታት አቁሞ እጃችሁን አሳስሮ ቁጭ እንድትሉ ያደረጋችሁ ለራሳችሁ ያላችሁ አመለካከት መቀየር የኔ ዓላማ ነው። እሱን አስተምሪያችሁ ፍርሃታችሁን በጥሰን፣ አለመተማመንን በጥሰን፣ አልችልም የሚለው አስተሳሰብን በጥሰን እችላለሁ እያላችሁ ትመጣላችሁ። ማንነታችሁ ታውቃላችሁ፣ ቀና ትላላችሁ፣ ይገባኛል ትላላችሁ። ይህ የቲክቶክ ቁልፍ ነው። ይህ ብቻ አይደለም፣ የሚቀጥላል። ሰዎች የማትረዱ ከሆናችሁ በምንም ተአምር ቫይራል የመውጣት አቅም የላችሁም። ለዛም ነው አዶናይ ቲክቶክ አካዳሚ በአካልም ስልጠና አለን፣ በኦንላይን ስልጠና እንሰጣለን። የአካል ስልጠናው ትንሽ ኤክስፕሌን አደርግላችሁ እንዴት እንደሚመስል። እናንተ የምናስረዳችሁ ከኮንፊደንስ ባለፈ የሰው ስሜት እንድትረዱ ነው። በጣም ብዙ ቲክቶከሮች የሚሰጡት ስህተት ቢኖር አንደኛ ይደነባበራሉ። ለምን ራሳቸው አያውቁም ሲጀመር ውጭስ ማን መያዝ እንዳለባቸው አያውቁ። የሚያያቸው ሰዎችም ደብሯቸው ያልፏቸዋል። ሁለተኛ ግን የሰው ስሜት ስለማይረዱ እንዴት አድርገው ጓደኛ መፍጠር እንዳለባቸው አያውቁትም፣ አይችሉበትም። ቪዲዮ ሲቀርብ ጓደኛ የመፍጠር ይሄ እንትን የላቸውም፣ ስምና የላቸውም፣ አነጋገር የላቸውም፣ እንቅስቃሴ የላቸውም፣ ንግግር የላቸውም። እኔ አሁን ሳወራችሁ እንደዚህ ከሆነ ነው እንደ እያወራችሁ ሰላም ዜናችሁ ተመናችሁ ወይ እንግዲህ ይህ አዲስ ቲክቶክ ቪዲዮ ነው። አጥቶኛል ኦሬንጅ ስኮላር ነው። አንተ ወይ ሰው ይፈጠር ሁለት ሰከንድ ብቻ ነው ተፈጠው። አሁን ያለን አቴንሽን ስፓን፣ አሁን ያለን ትኩረት በጣም አጭር ነው ጋይስ። አስተውላችኋል? ምን እንደምታውቁት ሁላችንም እንደ ሰዎች ከጭንቀት ለማምለጥ ብለን ቲክቶክ እየገባን ያለ ነው። ልብ ብላችሁ ታስተዋላችሁ። ስለዚህ የእናንተ ተመልካች ጓደኛ የሚፈልግ ተመልካች ነው፣ የሚያዝናና የሚፈልግ ተመልካች ነው። ይኸው እነዚህ ተመልካቾች እንዴት ነው የምታስደስቷቸው? በእንቅስቃሴ አይደል? ኮሚኒኬሽን ስኪል ማለት ነው። የካሜራ ኮሚኒኬሽን ስኪል። ካሜራ ፊት ቆማችሁ እንዴት መናገር እንዳለባችሁ፣ እንዴት ድምጻችሁ መጠቀም እንዳለባችሁ ሳውራችሁ ይሆናችሁ ማለት ነው። እየደረስኩ እና ነው ቡም እሄዳለሁ፣ እመጣለሁ፣ ትኩረት መያዝ እችላለሁ ማለት ነው። ትኩረት መያዝ ቻልክ ማለት ሶሻል ሚዲያ ላይ that means you already made it። ለምን 1000 ፎሎወር ብቻ አይኖርም፣ እይታ 100 ሺህ ነው። በእርግጠኝነት አውቀዋለሁ። ቲክቶክ ላይ ደግሞ ፎሎወር ምን ማለት ነው? እኔ አዶናይ 6 ሚሊዮን ፎሎወር አለኝ የለኝም ዝም ብሎ መታወቂያ ነው እንጂ የአዶናይ ዋና ክህሎት ምንድነው? አዲስ ቪዲዮ ሲለቅ እንዴት አድርጎ ሰዎች መያዝ እንደሚችል ያውቀዋል። እናንተ እቺ ካወቃችሁ፣ እቺ ከተማራችሁ ይንገራችሁ አንድ ሳምንት ብቻ ነው የሚፈጅባችሁ ህይወታችሁ ለመቀየር። ማርያም ይታለች በታለች እንዴ? ማርያም አልመጣችም ወይስ ያስ ሳምንት
ማረግ ላይ ታለሽ ናሻል ነው እኔ አባቴ ለሳምሶን ተቀባ አይሶ ኢትዮጵያ ሶ ሳሚ ስፒድ እንግዲህ ከስፒድ ጋር ከሳሚ አጆስ ከመምጣት በፊት እያወራን ነበር ታስታውሳለህ ያወራነው ነገር ደግሞ ምንድነው ስለ አሁን የነገርኳችሁ ስለ ኮሚኒኬሽን ስኪል ነው እንዴት ሰውነቱን ኢንጌጅ ማድረግ እንዳለበት እንዴት ድምፁን በጣም የበለጠ መጠቀም እንዳለበት ፊቱን እንዴት መጠቀም እንዳለበት የሰው አይን መያዝ ከፈለ ከዚህ ጀምሮ እስከዚህ ያለችው ፓርት መጠቀም አለበት አሁን እንደዛ ነገር ያስተካከላቸው በጣም ብዙ ነገሮች አሉ አሁን ቪዲዮ ፖስት ስንት ቢሆን ታገኛለህ 200 ሺህ ታገኛለህ 200 ሺህ ይህ የምታዩት ሰው የ200 ሺህ አይኖች ያው መያዝ ይችላል ማለት ነው ይህ ማለት ምንድን ነው እነዚህ 200 ሺህ አይኖች እንግዲህ ለእናንተ 200 ሺህ ብቻ ናቸው ለእሱ ግን ምንድን ናቸው 200 ሺህ አይኖች ማለት 200 ሺህ አይኖች አሉኝ ብሎ ቢዝነሶችን መቅረብ ይችላል ማለት ነው ተረዳችሁ ሞክና አድርግለት ያለውን ነገር እየሰጠን ነው this is his formula Thank you, I'm not going to that So, እነዚህ 200 ሺህ አይኖች ማለት ነው ቢዝነሶች ያደርጓቸዋል ይፈልጓቸዋል ከራሱ አልፎ ለብዙ ቢዝነሶች መሆን ይችላል አዶናይ እንግዲህ ከቢዝነሶች አልፎ ለራሱ ሆኗል ባይ ዘ ዌይ ስለ ኔክሶን ትገናቸዋል ኔክሶን ዛሬ ገብቷል እንግዲህ አዲስ አበባ ኔክሶ ገብቷል የመጀመሪያው የኢንፍሉዌንሰር ብራንድ ነው በዚህ አጋጣሚ ወንድማችንን እናበረታታው ኔክሶን ሁላችንም እንጠቀም ለኔክሶ ጋር ሞቅ ያለ ጭብጨባ ይህ ያለኝ እይታኔ ከቢዝነሶች ብቻ አልፌ ወደ ራሴ ቢዝነስ ማምጥቼዋለሁ ኔክሶ ባይ አዶናይ ብዬ ስለዚህ ዳሚስ ያ እይታ ወደሚቀይራል ወደ ገንዘብ ይቀይራል ማለት ነው ይህ በዚህ ጋር መጥፎነት አይደለም ልጅ ገንዘብ ማለት ፍቅር ማሳያ ነው አሁን እሱ የራሱ ብራንድ ቢያወጣ ወንድሜ ነው ሄጄ ክርስቲያንዳሉ ችግር አለው ሰፖርት አደርገዋለሁ ተረዳችሁ እሱ ገንዘብ ሰራ ለጤና አሜዚንግ አምገነ ሰፖርት የእሱ ከነዚህ 200 ሺህ አይኖች ምንድን ነው የሚያደርገው አንደኛ የራሱ ብራንድ መክፈት ይችላል እንደኔ ከዛም አልፎ ምን ማለት ይችላል የሌሎቹ ቢዝነሶች እንጀራ መክፈት ይችላል ማለት ነው ለዚህ ስለሚከፍታት እንጀራ ደግሞ ወንድሜ ያስከፍላል አይደል እንዴ ይከፈልበታል አይሶ እሺ እነዚህ 200 ሺህ አይኖች ወደ እንጀራ ይቀይሩታል ቢዝነሶቹ ማለት ነው ዳሚስ የሱ ህይወት ይቀየራል ይህ ማለት ምንድን ነው ሳምሶን ከቢዝነሶችና ከነዛ አይኖች መካከል ያለው ማለት ነው ተረዳችሁ ሚድል ማለት እነሱ ሁለቱም ለማገናኘት 200 ሺህ ወረደ ሪፖርት ይቻርጅ የሚገርም ህይወት መኖር ይችላል እዚህ ውስጥ ልገቡ ነው የምፈልገው አሁን ሳምሶን ታያላችሁ ከኢትዮጵያ አልፎ ወደ አፍሪካ ይገባል አሁን ይህንበት ያለው ፍጥነት ቢዝነሶች አይናቸው ቲክቶክ ላይ አሳርፈዋል ይሄ የድሮ የኢቢኤስ ኢቢሲ ማስታወቂያዎች እየቀነሱ እየመጡ ያሉት ለምን ሌጋሲ ሚዲያ ተብለው ስለሚጠሩ ማለት ነው ኦፍኮርስ እይታ አለ እዛ ግን ደግሞ የሚለካ ሜዥር የሚደረግ አናሊቲክ ያለው ቢዝነሶቹም ጥሩ ከሰሯቸው ኢንቨስት ማድረግ የሚፈልጉበት የት ነው ቲክቶክ ላይ ነው ቲክቶክ ደግሞ ለራሱ ሳይሆን የሚከፍሉት እይታ ላላቸው ሰዎች ነው ማለት ነው አሁን ደግሞ ከኢትዮጵያ አልፈን ወደ አፍሪካ ወደ ኢንተርናሽናል ደረጃ እንገባለን እኔ እንዳያችሁ እንግዲህ ከአዲዳስ ጋር ዲል እያደረግን ያለ ነው ኮንፊርም አልተደረገም ግን አፕሮች እያደረግን ነው ተደርጓል ብለን ጸልይ ማናቸው ተደርጓል የኢትዮጵያ ነው ሰራ ወደ አዲዳስ እየሄድን ያለ ነው ዳሚስ ምንድነው አዲዳስን ወደ እኛ እየሳብን ያለ ነው ማለት ነው ያለን የእይታ ልክ ማንኛው አፕሮች እያደረግን ያለው በዛ ልክ የሚመጣጠሩ ቢዝነሶች ማለት ነው ስለዚህ እናንተ እያደጋችሁ ስትመጡ የአፍሪካ ቢዝነሶች ወደ ኢትዮጵያ መምጣታቸው አይቀርም ስለዚህ ለወንድማችን ሳሚ ህይወታችሁን እናንተ መቀየር ትችላላችሁ ማለት ነው አዶናይ ቲክቶክ አካዳሚ ደግሞ ጥቅሙ ይህ ነው ጋይስ በደንብ አድርጌ ያስተምራችኋለሁ በኦንላይንም በአካልም ስልጠና ታገኛላችሁ ማለት ነው ጭብጨባ ነው አይሶ ኢትዮጵያ እናመሰግናለን መድረኩን ስለወሰድ